መላእክት የሌሉበት ክርስትና መላእክት ያላጀቡት ክርስቶስ እኛ እናውቅ። በክርስትና ውስጥ መላእክት አሉ። ተመልከቱ፣ ክርስቶስ ከመወለዱ በፊት በእመቤታችን ፊት መጥቶ ያበሰረው ማን ነበረ? ቅዱስ። ስለዚህ የሰው ልጅ ድነት የጀመረው በገብርኤል ነው። ጌታ ሲወለድ ሌሊቱን ሙሉ ሲዘምሩ ያደሩት እነማን ናቸው? መላእክት ናቸው። ሲወለድ የዘመሩት እነሱ ናቸው። 40 ቀን 40 ሌሊት በገዳመ ቆሮንቶስ ጾሞ ጸልዮ በዲያብሎስ ተፈትኖ ዲያብሎስን ድል ከነሳ በኋላ መላእክት ቀርበው አገለገሉት ይላል። ክርስቶስ ከመላእክት ተለይቶ አያውቅም። ወደ ምድረ በዳ ሲሄድ መላእክት አብረውት ነበሩ ይላል። በዕለተ ዓርብ በተሰቀለ ጊዜ መላእክት እኮ ነበሩ። በነገራችን ላይ ክርስቶስ በተሰቀለበት በዕለተ ዓርብ እንደ መላእክት የተጨነቀ የለም። በጣም ተጨንቀዋል። ምን አስጨነቃቸው መሰላችሁ? እነሱ በሰማይ በሁለት ክንፋቸው እግራቸውን በሁለት ክንፋቸው ፊታቸውን ሸፍነው ቅዱስ ቅዱስ እያሉ እየተንቀጠቀጡ ያመሰግኑታል አይደለም? እነሱ ተንቀጥቅጠው የሚያመሰግኑት አምላክን ፊቱን ማየት አይገባንም የሚሉት አምላክ ፊቱ ላይ ምራቅ ሲተፋበት ተመልክተዋል። ፊቱን በጥፊ ሲመታ ተመልክተዋል። ተንቀጠቀጡ። በዕለተ ዓርብ አሁን ሌሊት ዛሬ ሲባል እንደምትሰሙት ጌታ ሲሰቀል ሚካኤል ዝም አለ። ገብርኤል ደግሞ ተደነቀ። እንዴት ያለ ትዕግስት ነው ብሎ ማለት ነው። እንደውም ቅዱስ ገብርኤል ሰይፉን አነሳ። የእግዚአብሔር ቸርነት ከለከለችው። ሰይፉን ጣለው ነው የሚለው። ሰይፉ ምድርን ሰንጥቆ እስከ ምጽአት ድረስ እየሄደ ነው። ለመላእክት አስጨናቂ ቀን ነበረ በዕለተ ዓርብ። እርቃኑን ሲገፉት በአደባባይ የሾህ አክሊል ሲደፉበት ቅዱስ ሚካኤል ቅዱስ ገብርኤል ተጨንቀዋል። ሰራዊተ መላእክት ተረብሸዋል። እርቃኑን በአደባባይ ሲሰቀል በክንፎቻቸው መጥተው ስጋውን ሸፍነውታል። ስለማይታዩ እኛ እርቃኑ ተሸፍኖ አልታየንም። ግን መላእክት ወይኬልልዎ ስጋሁ ወደሙ ለመድኃኔ ዓለም እያልን አይደል የምንቀድሰው? አዎ መጥተው ስጋውና ደሙን ሸፍነውታል። መላእክት በተጨነቀ በጸለየ ጊዜ የሚያበረታው መልአክ ታየው ይላል። ተመልከቱ፣ ክርስቶስ ሞትን ድል አድርጎ ሲነሳ ደግሞ በመቃብሩ ግራና ቀኝ ቁጭ ብለው የታዩት እነማን ናቸው? መላእክት ናቸው። መላእክት የሌሉበት ክርስትና፣ መላእክት ያላገለገሉ ክርስቶስ የለም። እኔ መላእክትን የሚጠሉ ሰዎች በእውነት ልቡና አይስጣቸው። ምክንያቱም መላእክት የሌሉበት ክርስትና የለም። በጣም ይገርማል። ጌታ ወደ ሰማይ ሲያርግ ደግሞ በእልልታ ያጀቡት እነማን ናቸው? መላእክት ናቸው። መላእክት ከክርስቶስ አጠገብ ናቸው ሁልጊዜ። መላእክትን ጠልታ